ታዋቂው ድምጻዊ ሰማኸኝ ባላገሩ የሞተበት ሁኔታ ተገልጿል። በቤተሰቦቹ ከሞቱ ከ30 ደቂቃ በፊት የነበረውን ነገር ቤተሰቦቹ አጋርተዋል። እሱን የማሰማችሁ ይሆናል። በ2026 የዓለም ዋንጫ ታሪክ ተሰርቷል። በጣም ትንሿ ሀገር ማለትም 500,000 ህዝብ ያላት ሀገር ስፔንን ቀጥ አድርጋለች። ቀጥ ከማድረጓም በላይ በአንድ ቀን ውስጥ ከ50,000 5.3 ሚሊዮን ተከታይ ያፈራው በረኛውም ሲወደስ ውሏል ማለት ነው። በጣም በሚያስገርም ሁኔታ ስለሱ እጅግ ደስ የሚል መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ ጦርነት ልንገባ እንደምንችል ባለስልጣናቱ እየተናገሩ ይገኛሉ። በጣም በሚያሳዝን ሁኔታ የወደፊቱ ጠቅላይ ሚኒስትር ብለው ቲክቶክ ላይ የሾሙት አንድ ወጣት መጥቷል። በጣም በሚገርም ሁኔታ ስለሱ እናገራለን። ዛሬ ጥፍጥ ምጥን ያለች ፕሮግራም ይዤላችሁ መጣሁት። እንደተለመደው ሰብስክራይብ፣ ላይክ ማድረጋችሁን ራሱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆይታ የማደርገው ሚኮነኝ። መልካም ቆይታ ይሆንላችሁ። በርካቶችን እያነጋገረ ያለ አንድ ወጣት መጥቷል ማለት ነው። ይህ ወጣት በሶሻል ሚዲያ በጣም የሚገረርሙ ሀሳቦችን እያነሳ ነው። እስቲ ካነሳቸው ሀሳብና በጣም ብዙ ሰውን ካነቃቃው ሀሳብ መካከል አንዱን አስደምጣችኋለሁ። ሁላችሁም አዳምጡት፣ እውነት ትገረማላችሁ። በጣም የሚበረታታ ልጅ ነው፣ ተመልከቱት። አብዛኞቻችን በዚህ ቪዲዮ አብረን እናለቅሳለን። ኢትዮጵያ በ14 ዓመት ውስጥ 14 የህዳሴ ግድቦችን መስራት ስትችል አንድ ብቻ ነው የሰራችው። ኢትዮጵያ ደሃ ስለሆነች አይደለም። ኢትዮጵያ ሌሎች ሀገራቶችን እያበለጸገች ስለኖረች ነው። ኢትዮጵያ በየዓመቱ ለነዳጅ፣ ለማዳበሪያ፣ ለማሽነሪዎች፣ ለስንዴ እና ለኢንዱስትሪ እቃዎች ከ16 እስከ 17 ቢሊዮን ዶላር እናወጣለን። አስቡት፣ 16 እስከ 17 ቢሊዮን ዶላር። ጎረቤት ሀገሮቻችንን ብትመለከቱ እነ ታንዛኒያ ከ12 እስከ 13 ቢሊዮን ዶላር ነው የሚያወጡት። ኮንጎ ከ11 እስከ 12 ቢሊዮን ዶላር፣ ዩጋንዳ ከ7 እስከ 8 ቢሊዮን ዶላር፣ ሩዋንዳ ከ3 እስከ 3.5 ቢሊዮን ዶላር። ነገር ግን ኢትዮጵያ በየዓመቱ ከ16 እስከ 17 ቢሊዮን ዶላሮችን ታወጣለች። የህዝብ ቁጥራችን ብዙ ስለሆነ አብዛኞቹ የምናስመጣቸው እቃዎች ሁልጊዜ የምናለቅስባቸው እቃዎች ናቸው። እኛ ራሳችን በሀገር ውስጥ ማምረት የምንችላቸው እቃዎች ነበሩ። ከሁሉም የሚያስገርመው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ትልቁ የኤሌክትሪክ ኃይል ፕሮጀክት 5 ቢሊዮን ዶላር ገደማ ብቻ ነው የፈጀው። በ14 ዓመት ውስጥ 5 ቢሊዮን ዶላር ብቻ ነው የፈጀው። አስቡት፣ በ14 ዓመት 5 ቢሊዮን ዶላር 5150 ሜጋዋት የአፍሪካን ውይይት የቀየረ አንድ ግድብ 14 ቢሆንስ? አስቡት። ነገሩ እንዲህ ነው። ኢትዮጵያ ከውጪ ከምታስመጣቸው እቃዎች 30% እንኳን ብትቀንስ በየዓመቱ 5 ቢሊዮን ዶላር ገደማ ማለት ነው። ያም ማለት በየዓመቱ አዲስ ገርድን መገንባት ይቻል ነበር ማለት ነው። እኛ ግን ራሳችን ማምረት የምንችለውን ከውጭ አስመጣን። ኃይል ከመገንባት ነዳጅ ገዛን። በሚሊዮኖች ሄክታር ለም መሬት ላይ ቆመን ስንዴ ከውጭ አስመጣን። ለሌሎች ሀገራት ፋብሪካዎች ገንዘባችንን ሰጠን። ወጣቶች ግን ስራ ጠብቀው ተቀመጡ። 14 ግድቦችን አስቡ። ኤሌክትሪክ ብቻ አይደለም፣ በሁሉም ክልል ፋብሪካዎች ከኢትዮጵያ የሚነሱ የኤሌክትሪክ ባቡሮች ምስራቅ አፍሪካን አቋርጠው ሲሄዱ አስቡ። በንጹህ ኃይል የሚሰሩ የኤአይ ዳታ ሴንተሮች፣ ግዙፍ የማዳበሪያ ፋብሪካዎች፣ የብረት ኢንዱስትሪዎች፣ የኤሌክትሪክ መኪና ማምረቻዎች፣ ደረቅ መሬቶችን ወደ ምግብ ማምረቻ ሀብት የሚቀይሩ ዘመናዊ የመስኖ ስርዓቶች፣ ሚሊዮኖች ስራዎች፣ ሚሊዮኖች መብራትን ለመጀመሪያ ጊዜ የሚያዩ መንደሮችን አስቡ። በሻማ ሳይሆን በመብራት የሚያነብሳ በውጭ ሀገር ታክሲ ከመንዳት አዲስ አበባ ላይ ሳተላይት የሚገነባ ኢንጂነርን አስቡ። ኢትዮጵያ ነዳጅ ከማስመጣት ኃይልን ወደ ውጭ ስትልክ አስቡ። ድህነት ተፈጥሯችን ካልሆነስ? ኢትዮጵያ ደሃ ሀገር ሳትሆን ያልተገነባች ሀገር ብትሆንስ? 120 ሚሊዮን ሰዎች ዕለት ከዕለት ሰርቫይቭ ማድረግን ትተው ሀገርን ወደ መገንባት ቢገቡስ? ምክንያቱም የህዳሴ ግድብ ብቻ አልነበረም፣ ማስረጃ ነበረ። ኢትዮጵያውያን በባዶ ኪስ ተአምራትን መስራት እንደሚችሉ ማስረጃ። አንድነት ተራራ እንኳን ማንቀሳቀስ እንደሚችል ማስረጃ። ወደፊት ከውጭ የሚመጣ ነገር እንዳልሆነ ማስረጃ። ምናልባት የኢትዮጵያ ትልቁ ሀብት ወርቅ አልነበረም፣ ዘይትም አልነበረም፣ አባይ ግድብ እንኳን አልነበረም። ምናልባትም ትልቁ ሀብቷ የህዝቦቿ ሐሳብ፣ የህዝቦቿ ጉልበት እና የህዝቦቿ ህልም ነው። በባዶ ኪስ አንድ ተአምር የገነባች ሀገር በራዕይ 14 መገንባት ትችላለች። ጊዜው አልረፈደም። ተነሱ። እንግዲህ እንደዚህ አይነት ወጣቶችን እግዚአብሔር ያብዛልን። በእውነትን በጣም የምገረምበት ልጅ ነው። አሁንቱ ገብታችሁ ፎሎ አድርጉት። በጣም የሚገርም ጎበዝ ወጣት ታዳጊ፣ ለሀገራችን የሚጠቅም ወጣቶችን የሚያነቃቃ ነው። በቃ ቲክቶክን እንደዚህ ስትጠቀሙት እንዴት ደስ እንደሚልና እጅግ ሊበረታታ ይገባል። ሁላችሁም ወደ ቀጣይ ቪዲዮአችን እንሸጋገራለን። እንደዚህ ሀገር የሚለውጡ ታዳጊ ምርጥ ወጣቶች፣ የተማሩ ወጣቶች ባሉባት ሀገር ደግሞ የጦርነት ዜናዎችን መስማት፣ ወደ ጦርነት ልንገባ ነው የሚሉ ዜናዎችን መስማት እየተበራከተ ይገኛል።
እርስ በርስ አማራ፣ ኦሮሞ፣ ትግሬ ሳንል በኢትዮጵያዊነታችን ኮርተን ያን የወጣት ኃይል አምጥተን ማለት ነው ወደ ታላቂቷ ኢትዮጵያ መምጣት ሲቻል ወደ ጦርነት መምጣት እጅግ በጣም ይቀፋልና እስቲ ይህን ዜና ደግሞ አዳምጡት። አስደንጋጭ መረጃ ተሰምቷል። ኢትዮጵያ ዳግም ወደ ጦርነት ልትገባ እንደምትችል ተነግሯል። አንድ አፍታ የዜና ምንጭ የአልጀዚራን ዘገባ ዋቢ አድርጎ እንደዘገበው አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ በጋራ ባወጡት አነጋጋሪ ጽሑፍ ኢትዮጵያ ወደ አዲስ ጦርነት ልትገባ እንደሆነ አስጠንቅቋል። ባለስልጣናቱ ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የገለጸውም ሲሆን ለዚህም ጽምዶ የተባለና በአስመራ በመቀሌና በሱዳን በድብቅ የተመሰረተ ጥምረት ዝግጅቱን ማጠናቀቁን ነው ይፋ ያደረጉት። የኤርትራ መንግስት ለዚህ ቡድን በግልጽ ወታደራዊ ድጋፍና ስልጠና የሰጠ መሆኑ የጠቀሱትና ሬድዋን ድርጊቱ የፕሪቶሪያውን የሰላም ስምምነት የሚጥስና ቀጠናዊ ቀውስ የሚቀሰቅስ በመሆኑ ዓለም አቀፉ ማህበረሰብ በአስቸኳይ ግፊት እንዲያደርግም አሳስበዋል። የትግራይ ህዝብ ጦርነትን ቢቃወምም ህወሓት ግን አሁንም የግጭት መቀስቀስ አባዜውን አልተውም ሲሉ ባለስልጣናቱ በጽሁፋቸው ላይ አስፍረዋል። እናንተስ ዳግም ስላንዣበበው የጦርነት ስጋት ምን ትላላችሁ? ሀሳባችሁን በኮመንት ላይ አጋሩኝ። አዲስ ሆናችሁ ደግሞ እንግዲህ እንደዚህ አይነት የጦርነት ዜናዎች ከሰማን እንግዲህ በርካታ ዓመታት እያስቆጠርን ነው። በጦርነት የሚገኝ ትርፍ የለም። በተለይ በትግራይ ክልል ያሉ አንዳንድ ባለስልጣናት ህዝቡን እያስጨፈጨፉት ነው የሚገኘው። ወደ ትግራይ ሄጄ አቅንቼ ነበር። ህዝቡ ጦርነት አይፈልግም፣ ግን አሁን በግዴታ ጦርነት ላይ እንዲዘምትና ጦርነት ላይ እንዲሳተፍ እየተደረገ ነው። በርካታ ሰዎችን አተናል፣ በርካታ ሀብቶችን አተናል። እንደዚህ አይነት ታዳጊዎች ባሉባት በዚች ሀገር ተወጣተን ወጣቶች ጠንክረን ሀገርን መለወጥ ሲገባን እንደዚህ ወደ ጦርነት ተመልሶ መግባት እጅግ በጣም የሚያስጠላ ነው። በጣም ያሳዝናል። ወደ ኢትዮጵያ ወደ ከፍታው መምጣት ሲገባት ዝቅ እያለች በጦርነት ህዝቦቿ በጦርነት እንግዲህ እያለቁ ነው የሚገኙት። በጣም ያሳዝናል። ይህን ተመልክቶ እስቲ ደግሞ አሁን ደግሞ ወጣቱ ምን ደረጃ ላይ ነው ያለው፣ አሁን እየተሰማ ያለው ነገር ምንድን ነው የሚለውን ነገር ደግሞ ሲያዳምጡት አንድ ወጣት ያደረገው ነገር በጣም በርካቶችን አስገርሟል። እጅግ አጸያፊ ወንጀል ነው የሰራው። ሲያዳምጣ ቡና ፊልኝ ብሎ አታሎ ቤቱ ካስገባት በኋላ በሩን በመዝጋት የመድፈር ወንጀል የፈጸመው ግለሰብ እንደተቀጣ እየተነገረ ነው የሚገኘው። ይህ የምትመለከቱት ግለሰብ እንግዲህ በዱራሜ ከተማ ነው። የ17 ዓመት ታዳጊን ቡና ካፌይልኛለሽ ብሎ ቤቱ ካስገባ በኋላ የአስገድዶ መድፈር ወንጀል እንደፈጸመ የፖሊስ ማስረጃ ያሳያል። በዚህም እንግዲህ ፍርድ ቤት ቀርቦ ነገሮች ከተጣሩ በኋላ ጥፋተኛ ሆኖ በመገኘቱ በ7 ዓመት ከ9 ወር ጽኑ እስራት እንደተቀጣ የዱራሜ ፖሊስ እያስታወቀ ይገኛል። ቅናት ያመጣው ጭካኔ በመቱ ከተማ አስተዳደር ጋዲሳ ኦዳ ገበያ መንደር የተባለ አካባቢ የተወለደው ነስረዲን ጀማል የ29 ዓመት ወጣት የተለያዩ ስራዎች በመስራት ራሱን ለመቻል በበርካታ ጥረቶች ሲያደርግ እንደነበረ ታውቋል። ስኬታማም ወጣት እንደነበረ ከግል ሕይወቱ ታሪኩ መረዳት ማወቅ መቻሉን ነው የመቱ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አሸብር ጌታውን ለብስራት ሬዲዮ የተናገሩት። ታዲያ አልዊያ ታደሰ ከተባለች ወጣት ጋር ቤተሰብ ፍቃድ በአካባቢው ወግና ባህል ከ1 ዓመት በፊት ጋብቻ መስርተዋል። ጥንዶቹ ሰላማዊና የተረጋጋ ህይወት የነበራቸው ቢሆንም ከቅርብ ጊዜ ወዲህ ግን ግጭት ይስተዋል ጀመረ። በዋነኝነት መንስኤው ከመጠን ያለፈ ቅናት ለግጭታቸው መነሻም ነበረ። በዚህም ባለቤቱ በምታደርጋቸው ነገሮች ከወትሮ በተለየ መልኩ ክትትልና ቁጥጥር ሲያደርግም ቆይቷል። በዚህም አጣብቂ ውስጥ የገባው ትዳር ግንቦት 26 2018 ዓ.ም ሚስት ባለቤቷ በሌለበት ለባብሳ ከቤት መውጣቷን ለባል ወሬ ይደርሰዋል። በዚህም ባል የሚስቱን ከቤት መውጣት እንደሰማ ሲከታተል ቆይቶ ወደ ቤቱ ይመለሳል። ቀን ከቤት የወጣችው ሚስትም ወላጆቿ ዘንድ ደርሳ ቤት ገብታ ባለቤቷን ለእራት እየጠበቀችው ነበረ። በቀናት ሲበግን ያመሸው ባል ግን ምሽት 3 ሰዓት ተኩል ላይ ምንም ሳይናገር ባዘጋጀው ስለታማ ጩቤ ባለቤቱን ቁጭ ባለችበት አንድ ጊዜ ደረቷ ላይ ይወጋታል። በዚህም አላበቃም። ከ10 ጊዜ በላይ የተለያዩ የሰውነት ክፍሎቿን በመውጋት በአሰቃቂ ሁኔታም ገሎ ይሰወራል። የአካባቢው ነዋሪዎች ጠዋት ላይ ነቅታ ወደ ስራዋ የምትሰማራው ሟች በተለመደው ሰዓት ስራዋ ላይ ባለመገኘቷ ተጠራጥረው ወደ አልተዘጋው ቤት ሲገቡ እጅግ በሚዘገንን መልኩ በስለት ተወግታ ህይወቷ ማለፉን ያረጋግጡና ወዲያው ለፖሊስ ሪፖርት ያደርጋሉ። ፖሊስ በንጋታው የደረሰው ሪፖርት ተቀብሎ አስክሬኑን በማንሳት ለምርመራ ወደ መቱ ካርል ሆስፒታልም ይልካል። በመቀጠልም ሰፊ የምርመራ ሂደቶችን ተከታትሎ ባደረገው ምርመራ በተጠርጣሪነት ባለቤቷን መከታተልም ይጀምራል። በዚህም መሰረት ግንቦት 29 2018 ዓ.ም በጋምቤላ ከተማ ተሸሽጎ ወደ ደቡብ ሱዳን ድንበር ለማምለጥ ሲሞክር በጸጥታ አካላት በቁጥጥር ስር መዋሉ ነው ምክትል ኢንስፔክተር አሸብር ጌታውን ጨምረው ለብስራት ሬዲዮ የተናገሩት። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጉ። ቀልድ እያረፈ ነው፣ እየሞተ ነው ያለው። በጣም ያሳዝናል። ቤተሰቦቻችን ኢትዮጵያ ህዝቦቿ ወጣቶቿ ጠንክረው ሀገርን ማሳደግ ሲገባቸው በዚህ መልኩ በወንጀል ላይ ተሰማርተዋል።
ያሳዝናል። ግማሹ ቡና ፊ እያለ ይደፍራል፣ ግማሹ ደግሞ የገዛ ሚስቱን እጅግ በአስጸያፊ ሁኔታ ይገድላልና ይህ ሁሉ ከታች ያልተሰራ ስራ ነውና ወጣቱ ህፃናት ላይ የሚሰራው ስራ ነገ ለወጣቱ ትልቅ ትምህርት ያመጣል ብዬ አስባለሁ። እስቲ ወደ ቀጣይ ቪዲዮአችን እንሸጋገር። 2026ቱ የዓለም ዋንጫ እጅግ ታሪክ እየተሰራ ይገኛል። አንድ የኬፕ ቨርዲ በረኛ ማለት ነው በአንድ ቀን ውስጥ ብቻ ከ50 ሺህ ተከታይ ወደ 5.9 ሚሊዮን ተከታይ እንደደረሰ ነው የተሰማው። ይህ በረኛ በ40 ዓመቱ በአንድ ቀን ህይወቱ ተቀይሯል። የተቀየረበት ምክንያት ምንድነው? ሲያዳምጠን እንምጣ። በ40 ዓመቱ ታሪክ የሰራውና ሲያለቅስ የበርካቶች ልብ የነካው ግብ ጠባቂው ከጨዋታ በኋላ ያለቀስኩት እናቴ ወደ ዓለም ዋንጫ እንድትመጣ ፈልጌ የነበረ ቢሆንም የአሜሪካ ኤምባሲ ከፍተኛ ገንዘብ ካላስያዛችሁ በሚል ቪዛ ከልክለዋታል። ይህ በጣም አናዶኝ ስለነበር ስሜቴን ነክቶኝ ነው ያለቀስኩት ሲል ተደምጧል። ይህ ግብ ጠባቂ አሁንም ዓለምን እያነጋገረ ይገኛል። ታዲያ ግብ ጠባቂው ቮዚኒያ የኢንስታግራም ተከታዮቹ በአንድ ጀንበር እንደምትመለከቱት ከ40 ሺህ ወደ 5 ሚሊዮን ተሻግሯል። በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ የተሳተፈችውና የ500 ሺህ ህዝብ መኖሪያ የሆነችው የደሴቷ ሀገር ኬፕ ቨርዴ ጠንካራዋን ስፔን ባቻ ውጤት በመግታት ታሪክ መስራት ችላለች። ለዚህም ትልቁን ድርሻ የተወጣው የ40 ዓመቱ ግብ ጠባቂ ቮዚኒያ ሲሆን በርካታ የግብ ሙከራዎችን ሲያከሽፍ አምሽቷል። ታዲያ እናንተስ ስለ በረኛው ምን ትላላችሁ? ሐሳባችሁን አጋሩኝ። በርካቶች ብንሄድ ይሻላል ማም ትላላችሁ። አያችሁ አይደለ? ሰው እግዚአብሔር ያሰበላችሁ ድንቅ ነውና እግዚአብሔርን ታግሳችሁ ጠብቁ። ከ50 ሺህ ወደ 5.3 ሚሊዮን ነው ገደማ ኢንስታግራም ተከታይ ያገኘው። ይህ በጣም ፌመስ ሆኗል። ሰሞኑን መነጋገሪያ ሆኗል በተለያዩ ድረገጾች ከዓለም እስከ ዓለም ማለት ነው። በጣም አስፈሪዋን ስፔን ዋንጫ ትበላለች የምትባለው ስፔን ነጥብ አስጥሏታል። የበረኛ በጣም ብዙ ኳሶችን በማዳን ከዛም ባሻገር ደግሞ ያለቀሰበት ምክንያት እናቱን ወደ አሜሪካ አምጥቶ በዛ ስታዲየም ላይ ብቃቱን ሊያሳያት ፈልጎ ነበረ። በአሜሪካ ከፍተኛ የሆነ ችግር እናቱን ማምጣት አልቻለም። በጣም ያሳዝናል። በዞሮ ዞሮ ግን ወንድማችን ተሳክቶለት በዓለም ደረጃ ታዋቂ ሆኗል ማለት ነው። አርቲስት ድምፃዊ ሰማኝ በለው አሟሟት በቤተሰቦቹ ይፋ ሆኗል። የቀብሩ ስነስርዓትም ይፋ ሆኗል። እስቲ አዳምጠን እንምጣ። የአርቲስት ሰማኸኝ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። ትላንት ሰኞ ሰኔ 8 2018 የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ እንደነበረም ገልጸዋል። ወደ ሆስፒታል በሚወሰድበት ወቅትም ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙ ሳይቆይ ሕይወቱ ማለፉንም ገልጸዋል። በአማራ ክልል መዲና ባህር ዳር ተወልዶ ያደገው ድምፃዊ ሰሜ ገና በ14 ዓመት ታዳጊነቱ በባህር ዳር ሕፃናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታትን ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትንም ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይም የሀገር ባህልን፣ የሙዚቃ ዘርፍን፣ ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጮች ያበረከተ የጥበብ ባለውለታ ነው። ከተወዳጁ የባህል ስራዎቹ መካከልም ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ የሚሉ ይጠቀሳሉ። ከ35 ዓመታት በላይ የዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎችም ሁልጊዜም ይታወሳል። ታዲያ የሰሜ መልኩ ነው ድክም ብሎት የሞተው። ይሄም እንደተወራው ከሆነ ከፍተኛ ሰውነቱን ኪሎን ለመቀነስ እየታገለ እንደነበረና በአንዴ 10 ኪሎ እንደቀነሰም ተሰምቷል። አንዲት ዶክተርም ስትናገር በአንዴ ኪሎችን መቀነስ ለሞትም ሊያደርግ እንደሚችል ተሰምቷል ማለት ነው። አንዳንድ ዶክተሮች ሀሳብ እየሰጡ ነበር በቲክቶክ ላይ በአንዴ 10 ኪሎ መቀነስ በአንዴ ደግሞ ኪሎ መጨመር ለከፍተኛ የሞት ወይ ደግሞ ለከፍተኛ በሽታ ሊጋለጥ እንደሚችልም እየተወራ ነው የሚገኘው። ከመሞቱ በፊትም ደከመኝ ብሎ ተጋድሞ መኪና ላይ ተጋድሞ እንደሞተ ነው እንግዲህ የተነገረው። እግዚአብሔር ነፍሱን ይማር።